ዘንድሮ እንደምታውቁት እንግዲህ 12ኛ ክፍል ውጤት ሪሊዝ ተደርጓል እና ሪሊዝ ከተደረገው ውስጥ እንግዲህ በጣም ብዙ ሰዎች ማትሪክን ፌል አድርጓል። በጣም ጥቂት የሚባሉ ሰዎች ደግሞ የማትሪክ ውጤት ወጥቶላቸዋል። ናው ስለዚህ ቶፒክ አክቹሊ ላወራበት የፈለኩት ትልቁ ምክንያት ምንድነው መሰላችሁ? እኔ ምናልባት ማትሪክ ወድቃችሁ ምን ማድረግ እንዳለባችሁ ግራ ከገባችሁ ምናልባት የምታውቁ ከሆነ ምናልባት አዲስ ከሆናችሁ ደግሞ ይሄን ታሪክ ላታውቁ ትችላላችሁ። እኔ 12ኛ ክፍል ማትሪክ አልመጣልኝም ነበር። ማትሪክ ደግሞ ያልመጣልኝ ትልቁ ሪዝን የዛን ጊዜ በነበርኩበት ሁኔታ ትንሽ ሜንታሊ ጥሩ አልነበርኩም። ማለትም በጣም ብዙ ነገሮች ላይ ስትራግል አድርግ ነበር። ስለዚህ ህይወቴ ላይ የተካሄደ ያለው እነዛ በጣም ላወራቸው አሁን ፈቃደኛ ያልሆንኩባቸው ብዙ ነገሮች ትምህርቴን አፌክት አድርጎት ነበር። በዛም የተነሳ የ12ኛ ክፍል ማትሪክ ውጤት አልመጣልኝም። ከዛ በኋላ ግን ምን ተፈጠረ መሰላችሁ? ከ3 ቀን በኋላ እንዳጋጣሚ ሆኖ አዲስ አበባ ዩኒቨርሲቲ ማስታወቂያ አወጣ which is daytime extensionዎችን መቀበል እንችላለን ብለው። ምናልባት ለማታውቁ ሰዎች አሁን ፕሮግራሙ የለም ተዘግቷል። daytime extension ማለት basically regular ተማሪዎች አሉ ማለትም ውጤት አክቹሊ አልፈው የተመዘገቡ ሰዎችና የሚማሩ ሰዎች አሉ። ከዛ በኋላ ይሄ የማታ የሚባል ወይም ደግሞ ኤክስቴንሽን የሚባለው ምንድነው? በማታ ከፍለው የሚማሩ ተማሪዎች ናቸው። ከዛ የማታውን ግን የቀን አደረገው። ስለዚህ ቤዚክሊ የኤክስቴንሽን ተማሪዎችና የሬጉላር ተማሪዎች ልዩነታቸው ምንድነው? እኛ ኤክስቴንሽን የተባልነው ቀን እንማራለን። ልዩነታችን ጀስት ቤዚክሊ ቀድመን ክፍያውን እንከፍላለን። ስለዚህ በየሴሚስተሩ የምንከፍለው ዋጋ አለ። ላይክ ምናልባት ሬጉላር ተማሪዎች ደግሞ ትምህርቱን ከጨረሱት በኋላ አጠቃላይ የሚከፍሉት ገንዘብ ማለት ነው። ስለዚህ የዚህን ጊዜ ማስታወቂያውን አነበብኩኝ። ጓደኛዬ አክቹሊ ሪከመንድ ያደረገችኝ ሄጄ አዲስ አበባ ዩኒቨርሲቲ 5 ኪሎ በአይቲ ተምሬ ነው የወጣሁት። and እዚህ ላይም ደግሞ ሌላ አዲሽናል ኢንፎርሜሽን የምነግራችሁ ምንድነው መሰላችሁ? አክቹሊ እኔ ዩኒቨርሲቲ ድሮፕ አውት ነኝ። ማለትም ኮሌጅ ዩኒቨርሲቲ ነው አይደል? ያ ዩኒቨርሲቲ ላይክ ተመርቅ ያለው ኤቭሪቲንግ። ነገር ግን እኔ የኮቪድ ጊዜ ባች ነኝ። ስለዚህ እንደምታውቁት እንግዲህ 1 አመት ተራዝሞ ነበር። የዛን ጊዜ ራሴን ስራ ስሰራ ስለነበረ like to the point ጥቅሙ አልገባኝም። like again የራሴ ውሳኔ ነው። ስለዚህ ድሮፕ አውት አድርጌ withdraw አድርጌ ወጥቻለሁ። ስለዚህ yes 12ኛ ክፍል ማትሪክ አልመጣልኝም፣ ግን ዩኒቨርሲቲ ተምሬያለሁ። ዩኒቨርሲቲም ደግሞ ተምሬ ድሮፕ አውት አድርጌ ወጥቻለሁ። ስለዚህ እዚህ ቪዲዮ ላይ የምነግራችሁ ነገር እኔ ቫሊድ የሆነ ነገር ነው የምነግራችሁ። በመጀመሪያ ማትሪክ ውጤት መጥቶላችሁ ግን ምን ማድረግ እንዳለባችሁ ግራ የገባችሁ ሰዎች አንድ ነገር ልንገራችሁ። እኔ የመጀመሪያ አካባቢ ላይ እንደነገርኳችሁ ማትሪክ እንዳልመጣልኝ ሳውቅ obviously አይምሮ ላይ ሲሄድ የነበረው አንደኛው ሪዝን ምን ነበረ? like በቃ እኔ እንዴ ነው ጥቅም የለኝም። ምክንያቱም ቤተሰቦቼ በጣም ኤክስፔክት ያደርጉ ነበረ። and እውነት ነው ደግሞ ከድሮ ጀምሮ ሲሰበከን የነበረው ነገር just ውጤት ይምጣላችሁ እለፉ ነው። ነገር ግን ያን እኔ አልተሳካልኝም። and ብዙ ቦታ ደግሞ የምትመከሩት ኢቭን ሶሻል ሚዲያ ላይ ኦር ደግሞ ሶሳይቲ የሚላችሁ ካለፋችሁ በኋላ ህይወታችሁ ምን እንደሚሆን እንዲተምራችሁ እንደዚህ ሆናችሁ ነው እንጂ ካልመጣላችሁ ደግሞ የሚለውን ዳይሬክሽን ማንም ሰው አይነግራችሁም። ለኔ ግራ ገብቶኝ ነበር። ማንን ነው መጠየቅ ያለብኝ? ማንን ነው ማዋራት ያለብኝ? ምን ማድረግ አለብኝ? ስለዚህ ዛን ጊዜ አይዘር ላይክ ቴክኒክና ሙያ መማር አለብኝ ወይ ስራ መፈለግ አለብኝ። ብዙ ነገሮች አይምሮ ላይ ሲሄዱ ነበር፣ ግን ኤግዛክትሊ ምን እንደማድረግ ግራ ገብቶኝ ነበር። አሁን ላይ ግን ቆም ብዬ ሳስበው እና ምናልባት አሁን ያለችው አይዲያ አሁን ያላት እውቀት የዛን ጊዜ ልክ እንደዚህ አይነት ሲቹዌሽን ውስጥ በሆነ ኖሮ የመመክረው ነገር ትልቁ ምንድነው መሰላችሁ? አክቹሊ ማትሪክ አለመምጣቱ ለኔ ወይም ደግሞ ማትሪክን መውደቁ ለኔ ትልቅ ጊፍት ነው። በተለይ እዚህ ምድር ላይ ሁሉ ጊዜ በሶሳይቲ ሩል መመራት በጣም ቀላል ነገር ነው፣ ግን አክቹሊ ብሬክ ማግኘትና ኤግዛክትሊ ላይክ እውነታውን መጋፈጥ። ምክንያቱም እንደዚህ ብላችሁ አስቡ። እውነት ነው ማትሪክን ስትፈተኑ አይምሯችሁ ውስጥ የሚመጣው ነገር አልፌ ዶክተር ሆኜ እንደዚህ ተምሬ እንደዚህ ዩኒቨርሲቲ ነው አይደለም? ነገር ግን ያ ነገር ደግሞ ሳይሳካ ላይክ እውነታን ትጋፈጣላችሁ። ኦኬ አሁን እኔ ነኝ። ምንድነው ማድረግ ያለብኝ? ህይወት እንደሆነ ኦር ደግሞ ኢቭን ስኬት ኦር ደግሞ ኢቭን የምትፈልጉት ህይወት ግዴታ ማትሪክ ማለፍን አይጠይቅም። and even የትምህርት ሚኒስቴር ዋናው ሰውየው ገብታችኋል? I forgot his name. እሱ ሰውዬ ብቻ he said even successful ለመሆን ያን ያህል ውጤት like even ዩኒቨርሲቲ መግባት ያን ያህል ኢምፖርታንት አይደለም። and እውነትም የዛን ጊዜ ፓኒክ ከማደርግ ይልቅ ወይ ጉዳይ አልመጣልኝ ምንድነው ማድረግ ምናምን ከመል ይልቅ እውነታን ተጋፍጬ ኦኬ አሁን ብዙ አይነት ኦፖርቹኒቲዎች አሉ፣ ምን ማድረግ አለብኝ የሚለውን ጥያቄ መመለስ ብቻ ነው ያለብኝ። ስለዚህ እናንተ የምትሆኑ ይሄን ቪዲዮ ምናልባት የምትመለከቱ ሰዎች ማትሪክ ውጤት ካልመጣላችሁ this is the best thing actually እናንተ ላይ ሀፕ ሊያደርግ የሚችል። ስለዚህ ግን ምንድነው ልዩ የሚያደርገው የእናንተ አሁን ጥያቄው እናንተ ጋር ነው። ከዚህ በፊት ሮድ ማፕ ተሰጥቷችሁ ነበር እንዲያረጋችሁ እንደዚህ ሆናችሁ ኦር ኢቭን እናንተ አሰባችሁት ነበረበት። አሁን ላይ
ሌላ ላይክ ንጹህ ወረቀት ተሰጥቷቸዋል። ስለዚህ ከዚህ በኋላ የምትወስኑት ውሳኔ እንዳለ ሪስፖንሲቢሊቲውን እናንተ ናችሁ የምትወስዱት። ስለዚህ ታዲያ ምን ማድረግ አለባችሁ? ወል የመጀመሪያው ሪከመንድ የማደርገው ነገር ምንድነው? ኢቭን ምን አይነት አሁን ለምሳሌ ስራ ከሆነ ምን አይነት ኢንዱስትሪ ውስጥ መስራት ትፈልጋላችሁ? ሶ ለምሳሌ አሁን ብዙ አይነት ኢንዱስትሪዎች አሉ። ኢንተርቴይንመንት ኢንዱስትሪ አለ፣ ኤዱኬሽናል ኢንዱስትሪ አለ፣ ሄልዝ ኢንዱስትሪ አለ፣ ቢዩቲ ኢንዱስትሪ አለ እና በእነዚህ በተለያዩ ኢንዱስትሪዎች ውስጥ ማአት አይነት ስራዎች አሉ እዚህ ኢትዮጵያ ሀገር ውስጥ። ናው የመጀመሪያው አይምሮአችሁ ውስጥ እንዲመጣ የምፈልገው ነገር ስራ አይደለም። ኦኬ ሶ ምክንያቱም ብዙ ሰዎች የሚያስቡት ምንድነው ሶ ማቲክ አልመጣልኝም ስራ ልቀጠር ገንዘብ ልስራ ኖ ኢንስቴድ ራሳችሁን ዴቨሎፕ የምታደርጉበት ጊዜ ነው። ኦኬ ሶ እዚህ ውስጥ ደግሞ አንድ ያልነገርኳችሁ ነገር ምን አለ መሰላችሁ? ኢቭን እኔ ዩኒቨርሲቲ ከገባው በኋላ የሁለተኛው አመት አክቹሊ የመጀመሪያው አመት ሁለተኛ ሴሚስተር ላይ ድጋሚ ፌል አድርጌ ነበረ። ምናልባት የማታውቁ ሰዎች አይ ቲንክ አሁን ላይ የለም፣ ግን ድሮ ላይክ ያን ያለም ድሮ አይደለም ይሄ ክሪስማስ የሚባል አለ። ማለትም የመጀመሪያው አመት ላይ ላይክ ትታያላችሁ። ሶ ኢፍ ዩ ጋት ኢት ኦር ናት ሶ ይሄ የመጀመሪያው ኮመን ኮርስ የሚባለውን ከወሰዳችሁ በኋላ ጥሩ ውጤት ካላመጣችሁ ፌል ኦር ፓስ ተደርጋችሁ ታልፋላችሁ። የዛን ጊዜ ነው ምደባውም የሚመጣው። ስለዚህ ለኔ ኢቭን ያን ከገባው ኢቭን በኋላ እንኳን ነው የምላችሁ ባይዘው ኢቭን ከመግባታችን በፊት ፈተና ነበረ። ፈተናውን አልፌ ከዚህ የመጀመሪያው አመት ላይ ድጋሚ ተምሬ ከዛ በኋላ ድጋሚ ነው እዛው የወደቁት። ሶ ኢማጂን አድርጉ በኔ ቦታ ብትሆኑ እንዴት ነው ሰው ሁለት መደዳ ፌል የሚያደርገው? ይሄ ኦሬዲ ሳይኮሎጂካሊ አይምሮዬ ላይ ብዙ ጫና ነበረ እና ቱሜሽን እንዳልኳችሁ ኦሬዲ እየሄድኩባቸው የነበሩ ማአት አይነት የሜንታል ችግሮች ነበሩ። again ይሄን ነገር ላይክ ለመናገር አሁን ዝግጁ አይደለሁም። ሶ የዛን ጊዜ እንደዚህ ነገር ሀፕን ሲያደርግ ላይክ ራንደምሊ ብዙ ነገሮች አይምሮ ውስጥ መጥተው ነበር። ኢቭን ራሴን ራሱ ለማጥፋት ዝግጁ ነበርኩ። ማለት ሰው እንዴት ሁለተኛ እድል ተሰጥቶት አሁንም ድጋሚ ፌል ያደርጋል? ሶ የዛን ጊዜ ምን አደረኩኝ? እግዚአብሔር ይመስገን የዛን ጊዜ የነበረው ዲን ላይክ ፐርሰናሊ ጠርቶ አዋራኝና ሂሰ ላይክ what's going on ዲዲያ ላይክ አይሻለ ያለሽን እንት ምናምን ነገር ግን what is this? ሶ የዛን ጊዜ ከሱ ጋር ምን አወራን? እሱ የመከረኝ ነገር ምንድነው ላይክ ዊዝድሮ ሚ አሁኑኑ ዊዝድሮ ሚና ከዛ ግን ዊዝድሮ ስትሞይ ለሚቀጥለው አመት ለመምጣት ነው። ሶ የሚቀጥለው አመት ስትመጪ እንዳለ ላይክ ኤፍ ያገኘሻቸውን እንዳለ ደምስሰሽ ድጋሚ ተምረሽ ማለት ነው። ሶ የዛን ጊዜ ድጋሚ ሁሉ ነገር ትሰራልሽ አለ። ሶ that was a good thing. ሶ immediately ምንድን ያደረኩት ዊዝድሮ ሞላው። ከዛ በኋላ ድጋሚ ኔክስት ይር ስመጣ ድጋሚ ሀብዬ እንደ አዲስ ትምህርቱን ወሰድኩኝ ማለት ነው። እንዴት ነው ይሄንን ኦፖርቹኒቲ ያገኘሁት? well because ፌል አድርጌ እንዳጋጣሚ ሆኖ ሌላ አንድ ውጤት አልገባም ነበር። ሶ ይሄኛው አዲስ ውጤት ሲገባ የኔን ስታተስ ከፌል ወደ ዋርኒንግ አስገባው። ሶ ሶስት አይነት ስቴጆች አሉ። ፌል አለ፣ ዋርኒንግ አለ፣ ፓስ አለ። ስለዚህ እኔ ዋርኒንግ ውስጥ ገባው። ሰው ዋርኒንግ ማለት አንድ ከዚህ በኋላ የምትማሪ ትምህርት ላይ አንድ ኤፍ ካገኘሽ ዩርዳን ማለት ነው። ሶ የዚህን ጊዜ እድል የምን ነበረ? ዊዝድሮ ሞልቼ ድጋሚ የተማርኳቸውን ትምህርቶች መማር ነው። ሶ ለኔ again አድቫንቴጁ ምንድነው? ጀስት ገንዘቡን ድጋሚ ነው የምከፍለው፣ ግን ሲል እድሉ አለኝ ማለት ነው። ሶ ያንን ነገር ሳደርግ ሰከንድ ሴሚስተሯን ማለት የሚቀረችዋን ዊዝድሮ የሞላው አባት ያቺ ታይም ምን አደረኩኝ? አክቹሊ ራሴ ላይ ነው የሰራሁት። ስለዚህ like I'm telling you ነገር ስነግራችሁ የዛን ጊዜ ያላነበኩት መጽሐፍ የለም። የሰልፍ ሄልፕ መጽሐፎች ያላየሁት የዩቲዩብ ቪዲዮ የለም። ዩቲዩብ ቪዲዮ ደግሞ ስላችሁ እኔ ፐርሰናሊ የሆነ ቅመም አርጎ የሚነግረኝ ሰው አልወድም። ማለት ይዲዲ አይደለ አይዞሽ አልተሳካም አይደለ አይዞሽ እንደዚህ የሚለኝ ሰው አልወድም። ምን አይነት ነገር ነው የሚገባኝ? ይዲዲያ ላይክ ፌል አድርገሻል፣ ይዲዲያ ደሃነሽ፣ ይዲዲያ ላይክ እውቀት የለሽም፣ ይዲዲያ ላይክ you're not doing this right ላይክ ሪያሊቲውን የሚያጋፍጠኝን ሰው ነው የምፈልገው። ስለዚህ የምመለከታቸው ዩቲዩብ ላይ ያሉት ሰዎች እንደዚህ አይነት ሰዎች ናቸው። ከነዚህ መካከል አንደኛው እንደነ ጂም ሮን፣ እንደነ ፓትሪክ፣ እንደነ አንድሩ ቴት የመሳሰሉ ሰዎች ማለት ነው። ምናልባት ይሄን ነገር ስነግራችሁ አብዛኞቻችሁ ኮንቪንስ ልትደረጉ ትችላላችሁ። ምክንያቱም እኔ እንደዚህ አይነት ኮንቴንት ነው የሚገባኝ። like I need the red pill okay። ስለዚህ የዛን ጊዜ ያደረኩት ነገር በቃ እነዚህ ናቸው። ሁለት ነገሮች ትልቅ ባለውለታዎች ናቸው። አንደኛው መጽሐፍ ነው፣ ሁለተኛው ዩቲዩብ ነው። ስለዚህ the first thing ያደረኩት ነገር ራሴን ማሻሻል ነው፣ ይሄን ማይንድሴት መቀየር ነው። ስለዚህ አሁን ማትሪክ ካልመጣላችሁ በዚህ ስሜት ቀጥታ ወደ ስራ ዓለም አትግቡ። ኢንስቴድ በመጀመሪያ ዲል with it። እየተሰማችሁ ያለ ስሜት ካለ ንዴት ከሆነ ሀዘን ከሆነ ተስፋ መቁረጥ ከሆነ just sit down እና ዲል with it። ምንድነው ዲል ማድረገው? እውነታው በመጀመሪያ ኦኬ ሶ እንደዚህ አስበን ነበረ ግን አልተሳካልንም። ሶ ምን እናድርግ? ኦኬ ሶ እውቀታችን ምን ያህል ነው? ክህሎታችን ምን ያህል ነው? ምናልባት ደግሞ ስራ ልስራ ብል ዘልዬ እውቀቱ አለኝ ሶ ሜቢ ኖት። ስለዚህ ምን አደርጋለሁ? ቢያንስ 3 ወር ራሴ ላይ ወስጄ ራሴን አሻሽላለሁ። ሰልፍ ዴቨሎፕመንት ይሄንን
ማአት ጊዜ እነግራችኋለሁ። ሰልፍ ዲቨሎፕመንት አትቀልዱ፣ ግድ የለም። ስለዚህ ማትሪክ ካልመጣላችሁ ሰዎች ራሳችሁ ላይ ስሩ። ከዛ በኋላ ዋንስ ራሳችሁን ዴቨሎፕ ካደረጋችሁ በኋላ ደን ወደ ስራው ዓለም ውጡ። የዚህን ጊዜ እንደነገርኳችሁ የትም ቦታ ቫልዩ ካላችሁ ክህሎት ካላችሁ ይቀበላችኋል። እኔ የመጀመሪያ ስራዬን ሲይዝ የመጀመሪያ ደሞዝ የነበረው 500 ብር ነበረ በወር። የስ በወር 500 ብር፣ እሱንም ቡቲክ ተቀጥሬ እሰራ ነበረ። ሶ የዛን ጊዜ እንደነገርኳችሁ ያቺ 6 ወር አለች አይደለ? ያደረኩት ምንድነው ስራ እየሰራው በዛው መጽሐፍ ማንበብ ነው። ምክንያቱም አይ ኒድ ዘ ካሽ አገን። የዛን ጊዜ ያን ያለም ሰፖርት የለኝም። ስለዚህ ኢቭን ራሴ መቻል ነበረብኝ። ሶ የዛን ጊዜ 500 ብር እየተከፈለኝ ከዛ ደሴም ታይም መጽሐፎችን ዩቲዩቦችን አይ ነበረ። ሶ እነዛን ነገሮች ሳደርግ በቃ ሪያሊቲውን የተጋፈጥኩት ምንድነው ዓለም ይችን ትመስላለች። ኦኬ ማንም አያዝንላችሁም። ኖባዲ ኬርስ ስለሙዳችሁ፣ ኖባዲ ኬርስ ሞቲቬሽን አላችሁ የላችሁም። you just like ሪያሊቲውን መቀበል አለባችሁ። so that's what I did። ስለዚህ እናንተም ብትሆኑ ዘላችሁ ወደ ስራው ዓለም ስትሄዱ ሲጀመር የስራው ዓለም እውቀት ከሌላችሁ ኤክስፒሪየንስ ከሌላችሁ እንዴት ሊከፍላችሁ ይችላል? ይሄንን ደግሞ ስላችሁ እውነት ነው። ሜቢ 1000 ብር ሹር፣ ሜቢ 5000 ብር ሹር፣ ግን ያ ነው የሚገባችሁ ማለት ኢማጂን አድርጎ ዘላችሁ ስራ ቦታ ሄዳችሁ ላይክ 4 አመት 5 አመት ኢቭን ሜቢ 2 አመት ተመሳሳይ ደሞዝ ከሚከፈላችሁና ጀስት ራሳችሁ ላይ 3 ወር ሰርታችሁ ከዛ በኋላ ግን ሜቢ ላይክ 10000 20000 ቢከፈላችሁ የትኛው ይሻላችኋል? ኤግዛክትሊ በመጀመሪያ ራሳችሁ ላይ መስራት አለባችሁ። ስለዚህ ማትሪክ የወደቃችሁ ሰዎች ሌላችሁ የምፈልገው ነገር ይሄ ነው ማለት ነው። ትልቁ ነገር ራሳችሁ ላይ ስሩ። this is like the perfect thing ህይወታችሁ ላይ happen ያደረገው ነገር። ስለዚህ ይሄን ነገር እንደ ስጦታ ብላችሁ አስቡት። ምክንያቱም ያለፉ ሰዎችን ተመልከቱ። by the way እናንተ ጋር መመጣለው እናንተንም ለመንቀፍ አይደለም። like እንድታስቡ የምፈልገው ምንድነው since so actually university is everything ለህይወቴ ሁሉ ነገር ነው ብለው ገብተው ግን ሪያሊቲውን ሲጋፈጡ ስንት ሰው ነው ሱስ የሚጀምረው? ስንት ሰው ነው ራሱን ሉዝ የሚያደርገው? ስንት ሰው ነው የማይፈልገውንና ሊሰራበት የማይችለውን ትምህርት 4 አመት 5 አመት አቃጥሎ እዳ ላዩ ላይ አከማሽቶ ከዛ የማይራባ ዲግሪ ይዞ ወጥቶ ከዛ በኋላ ስራ ፍለጋ ተንከራቶ ስንት ሰው ነው ጋይስ? ስኬት በትምህርት ቢሆን ኖሮ የተማረ ህዝብ ኢትዮጵያ አላት። ዲግሪ ያዘ ሰው አላት። ማስተርስ ያዘ ሰው አላት። ሪያሊቲ ነው የምነግራችሁ። ላይክ ሁሉም ሰው ሰክሰስፉል ሊሆን ነበር፣ ግን ሪያሊቲው እሱ አይደለም። ኦኬ ኤንድ ኦፍ ኮርስ ያለፋችሁ ሰዎች እናንተ ለመንቀፍ አይደለም፣ ጀስት የወደቃችሁ ሰዎች ሪያሊቲው እንድታዩት ፈልጌ ነው። ኦኬ ብታልፉም ያ ማለት ሰክሰስፉል ትሆናላችሁ ማለት አይደለም፣ ጋራንቲድ አይደለም ለማለት ፈልጌ ነው። ስለዚህ አሁን የደረሰባችሁ ነገር እንደ ክፉ ነገር አትመልከቱት። ናው ላለፋችሁ ሰዎች ደግሞ መመክራችሁ ነገር ልንገራችሁ። ሶ አሁን ለምሳሌ እኔ ማትሪክ እንደነገርኳችሁ አልመጣልኝም። ከዛ በኋላ ዩኒቨርሲቲ ከገባ በኋላ ትልቁ የሰራሁት ስህተት ምንድነው መሰላችሁ? የመጀመሪያውን አመቴን ማቃጠሌ ነበረ። ሰው ምንድን ያደረኩት የመጀመሪያው አመት ላይ በቃ ጓደኞችን መፈለግ፣ ፍትን ማድረግ፣ ሰዎች ጋር እንትን ማድረግ፣ ሞስትሊ የኔ ምን ነበር ሪሌሽንሺፕ ቢልድ ማድረግ ነበረ። and then ያን ያለም ትምህርት ላይ ፎከስ አላደርግም ነበር፣ ምክንያቱም ሃይ ስኩል የነበረኝን ማንነት ወደ ዩኒቨርሲቲ ይዤው መጥቼ ነበረ። ስለዚህ ሃይ ስኩል የነበረኝ ማንነት ምንድነው ወል እንደፈለኩ ነበር እንትን ምለው ማጠናው ያን ያለም ጊዜ አልሰጠውም ነበር የመሳሰሉ ነገሮች። so the same thing ያንን ማይንድሴት ዩኒቨርሲቲ ላይ ይዤው መጥቼ ነበር and ያ ነገር it cost me dearly ስላችሁ like በጣም so let me tell you so የመጀመሪያው አመት ላይ እንደገባን ኮመን ኮርስ የሚባል አለ። ምናልባት ለማታውቁ ሰዎች ኮመን ኮርስ ማለት ይሄኔ ማትስ፣ ጂኦግራፊ፣ እንግሊሽ ነው የምትማሩበት ታይም ነው። ሶ እነዛን ነገሮች ስማር ማለት ነው አይ ቢሊቭ ከነዛ ከተማርኳቸው ነገሮች ውስጥ አይ ቲንክ 4 ኮርስ ኦር ላይክ 3 ኮርስ እርግጠኛ አይደለሁም ኤፍ ነው ያመጣሁት። ኦኬ ላይክ ኤ የለኝም በብዛት ላይክ ሌሎቹ ሲ ማይነስ በቃ ሲ ማይነስ እና ኤፍ ነው ያለኝ። ሶ ኢማጂን ምን አይነት አሁን ላለችው አይዲዲያ ያቺኛን ኢዲዳ ብትመለከታት ኖሮ ሪሊ የምትላት ነገር አይዞሽ ኢዲዳ ላይክ አይ ኖ እንትን ነው ምናምን አይደለም ላይክ ጌት ዩር ሽት ቱጌዘር ነበር ምላት። አይ ስዌር ቱ ጌት ዩር ሽት ቱጌዘር ላይክ ምን አስበሽ ነው ያለንበትን ሲቹዌሽን ታውቂያለሽ ላይክ ምን አስበሽ ነው እንደዛ ነበር ምላት። ሶ የመጀመሪያው አመት ላይ መቀለዴ እጅግ በጣም ዋጋ አስከፍሎኛል። ስለዚህ ልንገራችሁማ እናንተም ብትሆኑ ዩኒቨርሲቲ እንደገባችሁ የመጀመሪያው አመት ከሰዎች ጋር ኮኔክት የምታደርጉበት ጓደኛ የምትፈጥሩበት ይሄ በቃ አላረለ ገና የመጀመሪያ ስለሆነ በቃ ሁሉም ሰው ኢንጆይ የሚያደርግበት በቃ ነገሮች የሚያይበት አይደለም። this is the time you get your shit together okay እና ስትሬት እንድታስቡ ፈልጋለሁ። ላይክ አሁን የምትቀልዱበት ላይክ ሌላ ነገሮች የምትሞክሩበት ኢንጆይ የምታደርጉበት የምትጎበኙበት ምናምን ታይም አይደለም። ኤግዛክትሊ ሪሰርች የምትሰሩበት ታይም ነው። ማለትም ማነው አስተማሪያችሁ? ምን አይነት ባህሪ ያላቸው? ትምህርቱ ምንድነው? ኤግዛክትሊ ላይክ ከዚህ በፊት ደግሞ የተማሩ ከሲኒየሮቻችሁ ኤክስፔክት የሚደረገው ነገር ምንድነው? each and everything ማጥናት ላይክ ፈረስ ልጓም እንዳለው አይደለ እንደዛ አድርጉ። አለበለዚያ ለሚታዩ የመጀመሪያው አመት ላይ
if ውጤታችሁ C B minus D ምናምን ነገር ካለው ለምን the next year እንዳለ A straight አትሞሉትም? ያ ውጤት ይዟችሁ ነው ገደል የሚገባው። ስለዚህ የኔ ዲን የዛን ጊዜ like withdraw me ብሎ አድቫይስ ያደርገኝ የኔ ዲን የመከረኝ ነገር ምንድነው? he said ይዲዲያ ብዙ ሰዎች የነገር ያስተውሉትም ግን የመጀመሪያው አመት ዩኒቨርሲቲ ስትገቢ እጅግ በጣም ኢምፖርታንት ነው። ምክንያቱም የመጀመሪያው አመት ላይ በትንሹ እንኳን 2 ሲ ከገባብሽ in the future ያሉትን እንዳለ straight A እንኳን ብታረጊ እንዳለ ነው ይዞብሽ የሚሄደው። ስለዚህ it's really important ላንቺ ቢያንስ 4 or even like በጣም ካነሰ ደግሞ 3 A ፕላሶች ያስፈልጉሻል በትንሹ። አለበለዚያ እንዳልኩሽ እንዳለ straight A ብታመጪ በኋላ ላይ 3 አትገቢም። 2.5 2.8 2.9 እንደዛ ነው የሚሆነው and he told me this እና like ያንን ነገር ሲነገኝ የምር የገባኝ ነገር እንደው ኦ ማይ ጋድ የዛን ጊዜ ከመንዘላዘል ጊዜን ባግባቡ ብጠቀም ነው። ስለዚህ the second year ላይ ልክ እንደ አዲስ ከፍዬ ስጋባ ማለት ነው ያደረኩት ነገር እንደው እንዳለ ኤፎቼን ድጋሚ ተማርኳቸው and I tell you this ይሄንን ስላችሁ አታምኑኝም። አራት እንደነገርኳቸው አይ ቲንክ ወደ 4 ወደ 5 ኤፎች አሉብኝ አይደለ እንዳለ ኤ ፕላስ አርኳቸው እንዳለ ኤ ፕላስ ላይክ ኤ ፕላስ ደግሞ ስላችሁ እንደምታውቁት እንግዲህ ከ100 እስከ 95 ነው ኤ ፕላስ አድ ላይክ the whole semester ተምሬ 2 ኤክስ ብቻ ነው የገባብኝ እንዳለ ኮርሶቹ ላይ ማለት ነው። ዲና ሲን መፋቃት ትችሉ ምናልባት የምታውቁ ሰዎች ካላችሁ and ብፈቀው ደስ ይለኝ ነበር። ሶ ያንን አደረኩኝ። ከዛ በኋላ next year እንዳለ A+ next year እንዳለ A+ well not A+ A- ምናምን ነገር አሉ። I think ትንሹ ውጤት የኔ B- ነው። ሶ እንደዛ ያደረኩኝ እንዳለ አመቱን ጨረስኩኝ ማለት ነው። ስለዚህ ዩኒቨርሲቲ ከገባችሁ በኋላ የመጀመሪያው አመት ስግጥ የምትሉበት ታይም ነው። ስለዚህ አትቀልዱ። and then ምናልባት ደግሞ ብዙዎቻችሁ distracted ልትሆኑ ትችላላችሁ። ምክንያቱም hey let's be honest እንደምታውቁት ይዲዲያ ምንም ነገር አትዋሻችሁ። ሶ ዩኒቨርሲቲ ስትገቡ ሱስ የሚጀመርበት ጊዜ ነው። አብዛኛው ሰው አዳዲስ ነገሮችን ዲስከቨር የምታደርጉበት ቦታ ነው and probably ደግሞ ሪሌሽንሺፕ የምትጀምሩበት ቦታ ነው። ሶ for me ሪሌሽንሺፕ እዛ ነው የጀመርኩት I'm not gonna lie but ይሄ ምንድነው አዳዲስ ነገሮች መሞከር እንደነ ሱስ ምናምን የመሳሰሉ ነገሮች ኤክስፖዠሩ ነበረኝ like I know እንደዚህ አይነት ነገር ውስጥ ያሉት ሰዎች to be honest I like them ምክንያቱም የኔ ምርጥ ጓደኞች ነበሩ። ሶ የተረዳሁት ነገር ምንድነው ቴክኒካሊ ከነሱ ጋር ጓደኛ ለመሆን እነሱ ያላቸውን ሀቢት እኔ መልመድ የለብኝም። እስከ ማንነታቸው ልወዳቸው እችላለሁ፣ ላከብራቸው እችላለሁ። በቃ that's what I did okay so ማአት አይነት ባህሪ ያላቸው ማአት አይነት ኤክስፖዠር ያላቸው ሰዎች ነበሩ and ከሁሉም ጋር የተለያየ አይነት ሪሌሽንሺፕ ነበር ማለት ነው። of course የጓደኝነት ግን ሪሌሽንሺፕ ምንድነው ባውንደሪ አለው ልላችሁ ፈልጌ ነው። ከዛ በመቀጠል ደግሞ ሮማንቲክ ሪሌሽንሺፕ ነው። እኔ to be honest ሰውን ለመውደድ በጣም ጊዜ የሚፈጅብኝ ሰው ነኝ። እጅግ በጣም ከወደድኩ ግን ወደድኩ ነው። so in fact one of my long term relationship ውስጥ የነበርኩት ልጅ የተዋወቅነው እዛው ኮሌጅ ውስጥ ነው። so for me it was really important ያ ሪሌሽንሺፕ ውስጥ ከመግባቴ በፊት በመጀመሪያ አላይንድ መሆናችን እና ዲስትራክት የማያደርገኝ መሆን አለበት። እንዲሁም ደግሞ ምናልባት የምታውቁ ሰዎች ሪሌሽንሺፕ ማለት ቤዚክሊ ሪሌት የምታደርጉ ሰዎች ጋር አንድ ላይ መሆን ማለት ነው። so for me it's important እኔ የምከተለው ህግ አለ፣ የምከተለው ፕሪንሲፕል አለ ለህይወቴ እና ያንን ፕሪንሲፕል ተመሳሳይ ፕሪንሲፕል እዛ ሰው ላይ ማየት አለብኝ። ያ ነገር ነው usually attract የሚያደርገኝ በተለይ ወንዶች ላይ if የኔ ፕሪንሲፕል ከዛ ሰው ፕሪንሲፕል ጋር የማይገናኝ ከሆነ immediately I'm out so እናንተም ብትሆኑ ለዚህ ሪሌሽንሺፕ ምናልባት ኤክስፖዝ ልትሆኑ ትችላላችሁ። ግን እንደነገርኳችሁ ሁሉ ነገር ተፈቅዶላችኋል by the way but ሁሉ ነገር ይጠቅማችኋል ማለት አይደለም። ስለዚህ you have to get your shit together ያልኩት የመጀመሪያው አመት ላይ ለዛ ነው ማለት ነው። okay so ከዛ በመቀጠል እስካላችሁ now ብትችሉ second year third year ላይ ስራ ለመያዝ ሞክሩ። now ይሄኛው ስራ ደግሞ የምላችሁ ምንድነው ፓርት ታይም ስራ ግን usually በዚህ አንድ አመት ውስጥ እንደነገርኳችሁ ሙሉ ታይማችሁን ዩኒቨርሲቲ ላይ ዴዲኬት ታደርጋላችሁ። ከዛ በኋላ maybe the second year ላይ ያለውን የቢዝነስ ዓለም ለመቀላቀል ሞክሩ። like ባሁን ባላችሁ ዕውቀት ባላችሁ ስኪል ባላችሁ ኔትወርክ ኢንፎርሜሽን like ውጭ ወጣችሁ ምን መስራት ትችላላችሁ። and ስራ ደግሞ ሳውራችሁ ፎከሳችሁ ገንዘብ ላይ አይሁን። okay ለምን? ምክንያቱም ትምህርት ቤት የሚያስተምራችሁ ቲዮሪ ነው። ስራ ግን like real life ላይ ግን ስትወጡ የሚያስተምራችሁ ትክክለኛ ክህሎት ነው። okay ያ ስኪል ነው። ስለዚህ ያንን ስኪል የሆነ ቦታ ሄዳችሁ ግዴታ መማር አለባችሁ። ያንን ደግሞ የምታደርጉት ምንድነው ስራ ቦታዎች ላይ ሂዱና ኔትወርክ አድርጉ። በተቻላችሁ መጠን በነፃ ኢቭን ፍሪላንስ እንኳን ማገልገል የምትችሉ ከሆነ whatever ሊሆን ይችላል እነዛ ነገሮችን ፈልጉ። ማአት ሪጀክሽን ያጋጥማችኋል but still you have to do it so ነው ያደረኩትን ነገር ልንገራችሁ። ሰከንድ ይር እያለሁ የመጀመሪያ ስራዬን ተቀጠርኩኝ። okay and የተቀጠርኩበት ቦታ ደግሞ ኮምፒውተር ኮዲንግ ያስተምር
ነበረ። ሶ ያንን ስራ ያገኘሁት ኢትዮጵያ ፍሪላንስ ኢትዮጵያ የሚባል የቴሌግራም ቻናል ላይ ነው። ሶ እዛ ላይ ያየውኝ ፓርት ታይም አስተማሪ እንፈልጋለን እንደዚህ ነገር ሲሉ እውነቱን ለመናገር ያን ያለ እውቀቱም ክህሎትም የለኝም፣ ግን አንድ ነገር አለኝ፣ እሱም ኮንፊደንስ። ኮንፊደንስ ዩዥዋሊ የሚመጣው እኔ ነገሮችን በማወቅና በመማር ነው። ስለዚህ ቅድም ያልኳችሁ መጽሐፎችን አንብቤ ያለው ማት ዩቲዩቦችን አይቻለሁ ብያቸዋለሁ አይደለ? ሶ እነዛ ነገሮች ኮንፊደንስን ቢውልድ አድርገውታል። ስለ አንድ ነገር ኖሌጅብል ከሆናችሁ ኮንፊደንስ አላችሁ ስለዛ ነገር ለማውራት። ኦኬ ሶ ሄድኩኝ፣ ኢንተርቪው ያደረኩኝ፣ ወደዱኝ በጣም ኢሚዲየትሊ ሃየር ተደረኩኝ። ሶ እዛ ቦታ ላይ ስራ መቀጠሬ እውነቱን ለመናገር ለብዙ ነገሮች ኤክስፖዝ አድርጎኛል። ከምንም በላይ ደግሞ እኔ ሁለተኛ ታርጌት የነበረው በተለይ ከኮሙኒኬሽን ቀጥሎ ኔትወርኪንግ ነበር። ላይክ ሰዎችን ማወቅ አለብኝ። that was my mission። ሶ እዛ ቦታ ተቀጠርኩኝ። ሌላው ሂስትሪ ነው። ኦኬ ሶ እናንተም ብትሆኑ ስራ ለመቀጠር ስታስቡ ፎከሳችሁ ገንዘብ አይሁን። ላይክ ኢሚዲየትሊ ከአይምሯችሁ ላይ ገንዘብ የሚለውን ነገር ሪሙቭ አድርጉትና but what you need to focus on is exactly ምን ማድረግ እችላለሁ ኦር ደግሞ ምን አይነት ክህሎት አሁን ያስፈልገኛል። ስለዚህ again ኦሬዲ ትምህርት ቤት ውስጥ በቲዮሪ የተማራችሁት ነው፣ ወታችሁ ግን ኢቭን በጊዜያችሁ ከፍላችሁ የምትማሩት ክህሎት ያስፈልጋችኋል። ኦኬ ሶ that's the next thing you have to do። ዩኒቨርሲቲ ከመውጣታችሁ በፊት ግዴታ ስራ ላንድ ማድረግ አለባችሁ ግዴታ። ሶ ተማሙታችሁም ቢሆን አግኙት። ይዲዲያ እንደምታስቡ ይቀላል ይስቀላል አይደለም። ቀላል ነው አላልኩም ብዬም አላውቅም፣ ወደፊትም አልላችሁም። ህይወት ምናምን ላይ ስትጠይቁኝ ይስቀላል አይደል? ሶ what like አይምሯችሁን መቀየር ያለባችሁ አመለካከት ምንድነው? again አሁንም ሬድ ፒል ነው የምነግራችሁ። እሱ ምንድነው? ሪያሊቲው ቀላል ስላልሆነ ቀላል ይሆንላችኋል ማለት አይደለም። ሪያሊቲው የሚሰራ ሰው የሚለፋን ሰው ሪዋርድ ያደርጋል። እስና ላይክ እኔ ሰፖርት እያደረኩት አይደለም ኦር ደግሞ እንዴ ልበላችሁ ላይክ አይነ ብዙዎቻችሁ ሚስ እንደምታረጉት the whole point ይሄንን ማውራው ዋናው አይዲያው ምንድነው? ዌል ሪያሊቲው ይሄንን ይመስላል። ኮምፕሌን ማድረግ ይጠቅማችኋል ነው። እዚህ ጋር ቁጭ ብላችሁ ማለቃቀሱ ይጠቅማችኋል። እውነት ነው እኮ እናንተ ፊሊንግ ትክክል አይደለም እያልኩኝ አይደለም፣ ግን የት ያደርሳችኋል? ኤግዛክትሊ የት ቦታ አደርሱም። ስለዚህ ጌት ዩ ሽት ቱጌዘር ማልቀስ ምናምን ነገሩን አቁሙ፣ ኮምፕሌን ማድረጉን አቁሙ። የስ ከባድ ነው፣ የስ አይገኝም፣ የሚያስብሶ ሪጀክት ያደርጋችኋል። but you have to do it anyway like እስከሚሳካላችሁ ድረስ you have to do it anyway that's it። so እኔም ስራ ቦታ ላይ ስመጣ ማአት ቦታ ላይ ሪጀክት ተደርጊያለሁ፣ ማአት ቦታ ላይ ብዙ ነገር ሉዝን አድርጊያለሁ። the only thing እዚህ ቦታ እንደደርስ ያደረገኝ ነገር ምንድነው? I did not give up። so the only thing ልላችሁ የምችለው ነገር ምንድነው? አንድ ነገር ስትሞክሩ don't give up። okay look አሁን ብዙ ሰዎች ምን ይላሉ መሰላችሁ? የሆነ ነገር ስትሞክሩ በቃ እኔ በምን አምላሉ ደጋግማችሁ ሞክሩት። አይ ዶንት ኬር ለምን አንድ ነገር አትሆንም፣ ደጋግማችሁ ሞክሩት። ወራዝ ሌሎች ሰዎች they like yes ደጋግሙት፣ ግን instead ከምትደጋግሙት like ከበፊቱ ምን አየ ምን ተማርኩኝ፣ ኦኬ ከዛ በኋላ የሆነ ነገር እያሻሻልኩኝ፣ ኦኬ የሆነ ነገር እያሻሻልኩኝ ሙከራ፣ የሆነ ነገር እያሻሻልኩኝ ሙከራ። ያ ነገር እውነት አለው እውነት የለውም እያልኩኝ አይደለም፣ ግን ለአብዛኞቻችሁ ይሄ ነገር አይሰራም። because even ትንሿን ነገር እንኳን ማድረግ አቅታችኋል። ትንሿ ነገር ደግሞ ምንድነው? አትሊስት አንድ ነገር ማስተር እስከምታደርጉ ድረስ just simply ደግሞ ደጋግሞ ማድረግን የመሰለ ነገር የለም። ኦኬ ማስተካከል ያለባችሁ ነገር ሹር አድርጉት፣ ግን ይሄ መቀየር አለባችሁ። ይሄንን ካልኳችሁ ዘንዳ እንግዲህ ማቴክ ወደቃችሁም አልወደቃችሁም ለሁለታችሁም የሚሰራው ደግሞ አንድ ምላችሁ ነገር ምንድነው? ፕሊዝ በየቀኑ ቢያንስ 2 ሰዓት ወስዳችሁ ራሳችሁ ላይ ስሩ። ማቴክ አለፋችሁ ማለት it doesn't mean የሆነ ጎልድ አዋርድ ተሸለማችሁ ማለት አይደለም። like snap out of it የምሬ ነው። and yes ይሄንን ስላችሁ የብዙዎቻችሁን ልፋት በዜሮ ለማባዛት ፈልጌ አይደለም። እባካችሁ ይሄንን ስናገር አንደርስታንድ ታደርጉ ፈልጋለሁ። but since የኔ ቻናል ላይ እስካላችሁ ድረስ and እኔ ለመስማትም ደግሞ እዚህ እስካላችሁ ድረስ አንድ ምላችሁ ነገር ምንድነው? and የማምንበትም ነገር በወረቀት ነው ብዙም አላምነው። ምክንያቱም ወረቀት ያላችሁ ሰዎች are usually ስራ የሚያበላሹ ሰዎች ናቸው። ምክንያቱም all of the knowledge they have is theory፣ ምንም አይነት action መሬት already street smart አይደሉም። okay and እኔ ደግሞ ቅድም ብያችኋለሁ አለ like ምንድነው ኮሌጅ ድሮፕ አውት አድርጌ ነው የወጣሁት አይደለ? so ኮሌጅ ድሮፕ አውት አድርጌ ወጣሁ ማለት እንደምታውቁት እኔ ዲግሪ የለኝም። so I don't have that license የለችኝም like license በሉት። so ግን still ብዙ ስራዎችን ግን ሰርቻለሁ። ማአት ቦታ ትላልቅ የሚባሉ ድርጅቶች ጋር ሰርቻለሁ። and አንዱም ነው ምላችሁ የተማር ሹር ጠይቀውኛል and እኔም ደግሞ ብራግ አደረግበታለሁ። ከዛ 5 ኪሎ ነው ከማን። ከዛ ውጪ ግን ማናቸውም ቢሆን ዲግሪ ብሎ ጠይቀውኝ አያውቁም። none of them የትኛው መስሪያ ቤት and ይሄን ደግሞ የማይጠይቁት usually የግል መስሪያ ቤት ስለሚሄድ ነው። ምክንያቱም የግል መስሪያ ቤት the only thing care የሚያደርጉት ነገር ምን ability ያለሽ ነው፣ ምን skill ያለሽ ነው፣ ምን መስራት ትችያለሽ፣ ምን value ይዘሽ ትመጫለሽ ነው። that's it and ያንን ነገር ደግሞ እኔ ደጋግሜ prove አድርጌላችኋለሁ። in fact አንድ መስሪያ ቤት ነው ወጥቼ ሁለት ናቸው ወጥቼ ድጋሚ ጠርተውኛል like ደሞዜን አሻሽሎ ምናምን ነገር how ካላችሁ is because ራሴ ላይ ማአት ነገሮችን ስለሰራው ነው። ስለዚህ ማቲክ ከወደቃችሁ or even ማቲክ ካለፋችሁ
ምንም ማለት አይደለም ብላችሁ የፈለኩት ነገር እሱ ነው። ሪያሊቲው how successful can you be with what you have ነው። like ሪያሊቲው sure ዩኒቨርሲቲ እኮ ብትገቡ just a limited time ነው። ከ5 ዓመት በኋላ እኮ ትወጣላችሁ and then what ትቀላቀሉናላችሁ obviously so basically ምናልባት የኔ ማቴክ ወድቆ የኔም ጓደኞች ስላሉ ማቴክ ወድቀው የራሳቸውን ድርጅት ሰርተው ከዛ በኋላ እነሱ በ2 ዓመት ውስጥ በ3 ዓመት ውስጥ የራሳቸውን ድርጅት ሰርተው ሰዎችን መቅጠር ሲጀምሩ እዛ ቦታ ላይ የምትቀጠሉት usually ከዩኒቨርሲቲ ወጡ ሰዎች ናቸው usually so የኔ ጓደኞች usually እንደዚህ አይነት ካምፓኒ ያላቸው like drop out አድርገው ወጥተው መሀል ላይ ወጥተው ምናምን ነገር የራሳቸውን ድርጅት ከፍተው እንደና አሁን አብረዋቸው የተማሩ ዲግሪ ያላቸውን ሰዎች እየቀጠሩ ነው okay so I think ልላችሁ የፈለኩት ነገር ምንድነው እንዳላችሁ ቪዥን ይለያያል ማለትም አሁን ለምሳሌ ለኔ ቪዥን ወደድኩም ጠላውም I need to be successful so ያ ሰክሰስ ለኔ የራሴ የሆነ ሚኒንግ አለው ለእናንተ ተመሳሳይ ላይሆን ይችላል so ለእናንተም ብትሆኑ ቫልዩ የምታደርጉት ነገር ምንድነው ቫልዩ የምታደርጉት ነገር ወረቀቱን ከሆነ sure definitely go for it okay and I'm happy for you and ይህን ደግሞ ስናገር የዩኒቨርሲቲ ትምህርትን እያጣጣልኩም ደግሞ አይደለም yes ይጠቅማችኋል ግን to some extent ብቻ ነው የሚጠቅማችሁ ከዛ በኋላ ግን የእናንተ ኤፈርት ያስፈልጋል okay so ምናልባት ጤና ላይ ህግ ላይ ምናምን ሰሩ ከሆናችሁ ግዴታችሁ ናችሁ like እንትሩ መያዝ አለባችሁና ነገር ከዛ ውጪ ግን እንደኔ የመታስቡ ሰዎች ካላችሁ ይሄንን ነው ለመክራችሁ የምችለው so ምናልባት በዘንድሮ again ማትሪክ ካልመጣላችሁ this is my advice honest የሆነ ምንም ነገር እንደማላሻችሁ ታውቃላችሁ እዚህ ቻናል ላይ so yeah ምናልባት እናንተም ደግሞ ኤክስፒሪየንስ ያደረጋችሁት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ and ምናልባት ደግሞ እስካሁን ድረስ እያያችሁኝ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉና ፋሚሊያችንን ጆይን አድርጉ በሚቀጥለው ቪዲዮ ያያችኋለሁ መልካም ጊዜ ይሁንላችሁ ባይ